And make is bare infinitive. Make adjective ያስከትል ይችላል። Don't make me. She lets me to go home. What's going on guys? እነዚህን አራት ነገሮች በእንግሊዝኛ የማታውቁ ከሆነ እንግሊዝኛችሁ ወደ ኋላ ነው የሚቀረው. They're really basic for your English, right? ለእንግሊዝኛችሁ መሰረታዊ ናቸው. ማን ናቸው እነዚህ? Late, make, getና have ናቸው. alright? እሺ እያንዳንዳቸውን በጥሬ ትርጉም ደረጃ ቀላል ናቸው. ግን እነሱ የማይገቡበት አረፍተ ነገር የለም. Okay? Late ስትሉ ምን ማለት ነው? Late means to allow. Late means to allow. ምን ማለት ነው? መፍቀድ. ምን ማለት ነው? መፍቀድ. በጥሬ ትርጉሙ ግን ብዙ ትርጉም አለው ማለት ነው. For example, she lets me go home ካልኩኝ ቤት እንድሄድ ምን ትልልኛለች? ትፈቅድልኛለች ነው። እየተጋባ ነው? All right. She lets me go home. All right? እንደዚህ ማለት እችላለሁ? She lets me to go home. To go home. Is it right or wrong? Wrong. Let me know wrong. Of course it is wrong. ትክክል ነው። ስህተት ነው። ግን why it is wrong ነው ጥያቄው። Let's ሲመጣ ይሄ preposition. ይቺ ኢንፊኒቲቭ አታስፈልግም ቱ ማለት ነው። ከማን ጋር አይሆንም ማለት ከሌት ይሄ ሌት በመጠቀሙበት ቤር ኢንፊኒቲቭ ነው የምትጠቀሙ። ስለዚህ የትኛው ነው ትክክል? She lets me go home. Yes. She lets me to go home. ፕሮብሌሙ የት ላይ ነው ያላልኩ? አሁን ቱን አታስገቡም። ከማን ፊት ለፊት አይመጣም ነው? ከሌት ፊት ለፊት አይመጣም። አንደርስታንድ አድርጋችኋል? And the past tense of late is itself late. Past tense ማን ነው? Late ነው። ለምሳሌ she let me go home. በል አሁን እዚህ ጋር እያወራሁ ያለሁት ምንድነው? ሲምፕል ፓስት ነው። ምንድነው? ሲምፕል ፓስት ነው። ቤት እንደሄድ ፈቅዳልኛለች። ፈቅዳልኝ ነበር ነው አይደል? ፈቅዳልኝ ነበር ቤት እንደሄድ። ለምን? እቺ ሌት ፓስት ቴንሷ ራሷ ማን ናት? Late. The past tense of late is late. Right? The past tense of late is late. Very good. Okay. አንድ ይህን ከተረዳችሁ late ብላችሁ let him. እስቲ let him በልሲ let him go በልሲ እንዲሄድ አድርግህ ነው አይደለም? እንዲሄድ ፍቀድለት። እንዲሄድ ምን በልለት? እንዲሄድ ፍቀድለት። እንዴት እሷ እንዴት ሄድ ፍቀድላት ስትሉስ? let her go. Say let her go. ምን ማለት ነው? እንድትሄድ ፍቀድላት ለሴት ማለት ነው። let her go. Right? Okay. እያለቀሰች እኮ ነው እሷ። በቃ ታልቅስ ተዋት። let her cry. ታልቅስ. let her cry. እሺ let her cry. ታልቅስ ማለት ነው። ታልቅስ. all right? complain ያደርግ በቃ complain ታርግ. let her complain. say let her complain. ስለዚህ እዚህ ጋር let him እሱ እንደዚህ ያደርግ let her እሷ እንዴት አድርግ let me እኔ እንደዚህ ላድርግ let's እኛ እንደዚህ እናድርግ አይደለም እንዴ? let's እኛ እንደዚህ እናድርግ። እዚህ ጋር እንደዚህ ታረጉና ከዛ let them እነሱ እንደዚህ ያርጉ let you say let you አንተ እንደዚህ አድርግ። እንደዚህ ታረጉና እዚህ ጋር የምትጠቀሙት bare infinitive base verb ነው የምትጠቀሙ። እንደምትጠቀሙት base verb ማለት ዋና ግሱ ነው። እሺ እንዲበላ አድርግ፣ እንዲበላ ፈቀድለት፣ እንዲበላ አድርግ ስናል let him eat ሰልገን ልመጣ ነው እያለ ነው ወንድምህ እንዲመጣ። እሺ ይምጣ ስትል let him come። እሺ ሰው እንዲገባ እዚህ መግባት ይፈልጋል። ይግባ let him get in. So let him get in. Okay? እሷ እንዴት አድርግ። ስለዚህ ትእዛዝ ስትሰጡ ፍቃድ ነገር እንደዚህ ያድርግ ከሌ እንደዚህ ያድርግ እንደዚህ እንዲያደርግ ፍቃድ ለስትሩ let him let her let me እኔ እንደዚህ ላድርግ ነው። ለምሳሌ በራሳችሁ የተለመደችው እንግሊዝኛ ላይ let me በልሲ let me ስትነበብ let me ማለት ትችላላችሁ ወይ ምን ማለት ትችላላችሁ?
ሌሚ ማለት ይቻላል። እንደዚህ ላድርግ እንደዚህ ምን ድበል ላድርግ እንደዚህ ላድርግ። እሺ ሻወር ልውሰድ በል እስኪ let me take a shower ጎበዝ let me take a shower say let me take a shower say it again speak up see let me take a shower ምን ማለት ነው ሻወር ልውሰድ ማለት ነው alright እሺ ልጠይቅህ በለኝ እስቲ let me ask you say let me ask you ልጠይቅህ let me ask you right ልግዛልህ ቡና ልግዛልህ let me buy you coffee yeah let me እዚህ ጋር ሚ ብላችሁ verb መጠቀም ነው buy you coffee ቡና ልግዛልህ let me buy you coffee say let me buy you coffee በጣም ጥሩ ስለዚህ እንደዚህ ላድርግ ስትሉ ምን ትላላችሁ let me እንደዚህ ላድርግ እንደዚህ አላድርግ ይቅርብኝ አላድርግ ስትልስ አሁን ፎርማል ላይ ኔጌቲቭ ፎርሙ ለምሳሌ do not ብለን እንትንላለን አይደለ እንናገራለን የሆነ ነገር ግን በጣም ፎርማል ፖኤቲክ ራይቲንግ ላይ ፎርማል ራይቲንግ ላይ ስትጠቀሙ ለሚናት በልሲ እንደዚህ አላድርግ እንደዚህ ምን አልበል አላድርግ ስትሉ ነው ማለት ነው ለምሳሌ ደጋግመህ ብር ስጠኝ ብለህ ዝም ብለህ በቃ አልጠይቅህ በለኝስ let me not ask you let me not ask you በጣም ጎበዝ let me not ask you ሰይረገ እሺ አላስቸግርህ በለኝስ let me not bother you say it again let me not bother you ስለዚህ እዚህ ጋር እንደዚህ አድርጌ let me not bother you say let me not bother you ምን አልበለህ አላስጨንቅ አላስቸግርህ I'm sorry let me not bother you brother right let me not bother you ስለዚህ ኔጌቲቭ ምን ትሆናለች ማለት ነው let me okay መምጣት ፈልጌ ነበር ሲሳይ የት ነው ያለው ይቅርታ ስራ እንደው ምናምን በሌላ ጊዜ በቃ አልምጣ ይቅርብኝ ስትል let me not come say it again let me not come በቃ አልምጣ ስለዚህ እንደዚህ አላድርግ ስትሉ let me not ትላላችሁ እንደዚህ ላድርግ ስትሉ let me say let me በሉሲ በጣም ጎበዞች let me so there is a difference all right ስለዚህ let me not okay አላድርግ ስትል let me not እንደዚህ ላድርግ ስትልሳ let me ተጋር ፖዚቲቭ ማለት let me አላድርግ ሲሆንሳ let me not okay ከዚህ ጋር ተያይዞስ let's ሎንግ ፎርሙ ማን ነው let us all right እንደዚህ እናድርግ ምን ማለት ነው እናድርግ እሺ ስለዚህ እንብላ እንጠጣ እንሂድ እንተኛ በጋራ የምናደርገው ነገር እንደዚህ እናድርግ ስንል let's ብለን እንጀምራለን all right ለምሳሌ ጸሎት እናድርግ በልስ let's pray say let's pray say it again let's pray all right let's pray for our country yes or no እስቲ እንስራ በልስ እሺ ጠንክረን እንስራ let's work hard ጎበዝ let's work hard say let's work hard let's work hard ጠንክረን ምን እንበል እንስራ let's work hard የተገባ ነው let's work hard እሺ ሀገራችን እንወዳለን ስትል ምታለ we love our country ሀገራችን እንውደድ ስትልስ let's love our country very good ጎበዝ let's love our country let's love our people our country yes or no let's love our country let's love our people yes or no let's love our people very good እሺ እናነባለን ሲሆንስ we read books በልሲ መጽሐፍትን እናነባለን መጽሐፍት እናንብብ ሲሆንስ let's read books let's read books let's read books okay ስለዚህ እዚህ ጋር ኮመን የሆነ ነገር የምታዩት ምንድነው let's ብላችሁ ምንድን verb 1 አይደል ከዚህ ጋርም let me ብላችሁ እንደዛው verb 1 አይደለም እዚያም እንደገና verb 1 ስለዚህ ምን የምትረዱት ነገር አለ ከሌት ፊት ለፊት የሚመጣው ግስ አይንጂ አይጨምርም ኢዲ አይጨምርም ኤስ verb አይጨምርም ራሱ ዋና ግሱ ቤዝ verb ማለት መሰረታዊ ግስ ማለት ነው ምን ማለት ቤዝ verb
ዋና መሰረት ግሱ ምን ይባላል? ግስ ምን ይባላል? ቤዝ ቨርብ ይባላል ማለት ነው። አንደርስታንድ አድርጋችኋል? በጣም ጥሩ። ስለዚህ ሌት ሚንስ ምን ማለት ናት? ሌት አሎ መፍቀድ ነች ማለት ነው። ቅድም እዚህ ጋር ምን ብለናል? the negative form of let me is let me ይሄን በነገራችን let me ማለት ትችላላችሁ። let me ብሪቲሽ እንግሊሽ፣ አሜሪካኖች let me it's okay ሁለቱም ያስኬዳል። let me not አልኩኝ። ቅድም ምን ብለናል? the negative form of let me is let me not ብለናል አይደል? እዚህ አሁን let's ማለት እንዲናደርግ ማለት ነው አይደል? የዚህ ኔጌቲቭ ማን ይሆናል? let's not ስትሉ አናድርግ እንደዚህ አናድርግ ስትሉ let's not say let's not በል say all right ለምሳሌ እናንተ ክፍል ውስጥ አንረብሽ let's not disturb the class yes or no አናውራ ስትሉ ምን ትላላችሁ? let's not talk in the class let's not talk in the class let's not talk in the class ክፍል ውስጥ ምን አንበል ነው? አናውራ let's not talk in the class ክፍል ውስጥ አናውራ let's not go አንሂድ yes or no እሺ ብዙ አንብላ በሉ እስቲ ወፈርን እኮ ኧረ ብዙ አንብላ let's not eat too much say it again let's not eat too much ብዙ አንብላ let's not eat too much ብዙ አንብላ okay complain አናድርግ በል እስቲ let's not complain say let's not complain በጣም ጥሩ አናማር ማለት ነው አይደል አሁን ማንን ያየነው እስካሁን ማለት ነው ማንን ያየነው ሌት የምትል ነገር አይተናል እስካሁን አይደለም እንዴ ኦኬ ከዛ ቀጣይ ማን ያለን ሜክ ማለት ነው ሜክን ካየን በኋላ ቀጥታ ይሄን ከጨረስን በኋላ ይሄ እነዚህ ነገሮች እናያለን ማለት ነው በፓርት 2 ማለት ነው አሁን ግን ለዛሬ ማን ያለን ማለት ነው ሜክ እና ሌት ይሄ ሰፊ ነው በተለይ ሜክ ማለት ነው አብራችሁን ቆዩ አሁን ደግሞ ማን ያለን ሜክ ማአት ነገር ነው ያለው ማለት ሜክ ብላችሁ ፓስት ቴንሱ ማን ነው ሜድ ነው እየተገባ ነው እሺ to make means to force ምን ማለት ነው force ማስገደድ የሚል ነገር አይነት እንደዚህ ማስገደድ ሲባል ምን አይነት ማስገደድ እንደሆነ ያናኑን በደንብ ኤክስፕሌን አደርግላችኋለሁ እየተገባ ነው and make is bare infinitive make is what bare infinitive it's what bare እስቲ bare በሉ እስቲ bare infinitive ማለት ባዶ bare means without ማለት ነው ማለት ነው without ስለዚህ bare infinitive ስንል ምን ማለት ነው ምን አይወስድም ማለት ነው ምን አይወስድም ቱን አይወስድም ማለት ነው it doesn't take to after it ማለት ነው ከሱ ፊት ለፊት ማንን አይወስድም እያልኩ ነው ግን ቱ የሚወስድበት ደግሞ ሲቹዌሽን አለ ደግሞ መቼ እናያለን ማለት ነው ኦኬ so let's see ለምሳሌ እንደዚህ ብትሉ ማለት ነው he makes me ብላችሁ he makes me ብላችሁ እዚህ ጋር or something እዚህ ጋር subject አለ make አለ object አለ ከዚህ ጋር ምን ሊሆን ይችላል እዚህ ጋር it can be a verb all right or it can be an adjective እሱን መጣበታለን he makes me እንድስቅ ያረጋኛል በሉስ እንድስቅ የሚያስገዳጅ ፎርስ የሚያረጋችሁ ከሆነ ያስቀኛል he makes me laugh say he makes me laugh በሉስ እንድስቅ ያደርገኛል የተገባ ነው we are talking about causative verbs okay so he makes me laugh okay በጣም ጥሩ እሺ ሌላስ እስኪ እናንተ he makes me ምን የሚያደርግሃለ he makes me verb ነው ያወራን ያለው እሱን መጣበታለን he makes me do my homework or assignmenትን እንድሰራ ያደርገኛል ያስገድደኛል ነው yes or no አሁን ማለት የማይቻለው ምን መሰላችሁ he makes me to do ማለት አይቻልም ነው እየተገባ ነው ልክ እንደሌት ዋና ግሱን የምንጠቀመው ማለት ነው all right interesting ከዛስ they make or makes they make her ምን drink beer ቢራ እንድትጠጣ ያደርጓታል ያስገድዷታል ነው የተገባ ነው they make her drink beer
every evening. Very good. So, can I say drinking ማለት እችላለሁ እዚህ ጋር? Drinking ልበላት እዚህ ጋር? እሺ ድራንክ ልበላት? እሺ ድሪንክስ ልበላት? ዋና ግሱ ቤዙ ነው የምትጠቀሙ። ነው የምትጠቀሙት? ልክ እንደ ሌት እንደቀድሙ ቤዝ verb ነው የምትጠቀሙ። ስለዚህ የሆነ ነገር አታድርገኝ ስትሉስ ምን ትላላችሁ? Don't በዚህ make me ብላችሁ እዚህ ጋር አሁንም verb-ዋን ነው የምትጠቀሙት አይደለም? እዚህ ጋር verb-ዋን ተጠቀማላችሁ ያላችሁ። Don't make me አታስቀኝ በልስ Don't make me laugh. እንድስቅ አታድርገኝ አታስገድደኝ ነው። Don't make me laugh. ሰይረገ እሺ እንድጠጣ አታድርገኝ በልስ Don't make me drink አይደለ? Don't make me drink. እንድጠጣ አታድርገኝ. Yes or no? Yes. All right. Okay. All right. ስለዚህ don't make me. Don't make me. All right? That's it. ስለዚህ አሁን የሆነ ነገር don't make her ትላላችሁ። ይህን ተቀያይሩታላችሁ እኮ አይደል? እሷ እንዲህ አታርጋት don't make her። እሱ እንዲህ አታርገው don't make him ብላችሁ እዛ ጋር የሆነ ነገር ማስቀጠል don't make him. All right? እነሱን እንዲህ አታርጋቸው don't make them. Excellent. All right? So ይሄ አለ። አሁን ይሄ past tense ብታረጉትም past tense ታረ he made በልሲ he made me cry በልሲ ምን ማለት ነው? he made me cry ያስለቅሰኛል ወይስ አስለቅሶኛል ነው? ያስለቅሰኛል አይደለም። made የማን past tense ነው ነው ያለ ይሄ verb እኮ ነው። ይሄ አሁን አስለቅሶኛል ነው። አስለቅሶኛል ነው። አስለቅሰኛል ስትልስ you made me cry አስለቅሰኛል አይደል? አስለቅሰኛል ለምንድን ነው አሁን እዚህ ጋር ሜድ already ምንድነው የማን past tense ነው ማለት የሜክ የሐላፊ ጊዜ ድርጊቱ ካለፈ ማን ነው ብለናል? ሜድ ነው ጎበዞች። ስለዚህ መቀየር ይቻላል ማለት ነው እስከዚህ ድረስ ያለው አይደል? ግን don't ካላችሁ እዚህ ጋር እየተጠቀማችሁ ያለ simple present tense ስለሆነ ትእዛዝ ስለሆነ don't make me ብላችሁ ነገር ታደርጋላችሁ። yes or no? ነገር ግን make can be also followed by an adjective ምን ሊያስከትል ይችላል? adjective ያስከትል ይችላል ይሄ ማለት ነው። it can be followed by an adjective. All right? For example see ንገረኝ እስቲ ለምሳሌ ከዚህ ጋር እንወሰድ he makes me happy. Say he makes me happy. ደስ እንዲለኝ ያደርጋል ያስደስተኛል። he makes me some kind of force አለ ማለት ነው። የተገባ ነው? all right okay he makes me happy በልሲ ደስ እንዲለኝ ያደርገኛል he makes me happy. say it again he makes me happy ደስ እንዲለኝ ያደርጋል። all right ያስከፋ እንድናደድ ያደርገኛል በልሲ he makes me angry በልሲ he makes me angry እሺ he makes me angry በልሲ እንድናደድ ያደርገኛል እንዲከፋኝ ያደርጋል ስትሉስ he makes me sad. say he makes me sad. say it again ስለዚህ እነዚህ he makes me sad he makes me sad. very good. this sad angry and happy are adjectives አይደለም እንዴ? ስለዚህ እነዚህ happy angry and sad are adjectives ምንድናቸው እነዚህ? they are adjectives. yes or no? so እነዚህን ምን ማድረግ ትችላላችሁ ደግሞ እስቲ ሜድ ካረጓችሁ አስደስተውኛል እሱ ስትሉ ምን ትላላችሁ? he made me happy. okay እሱ አናዶ የነበር ትሉስ he made me angry made ማድረግ ነው። okay አስከፍቶ የነበር ትሉስ okay ጎበዞች ተጓተናል። all right እንደዚህ አታርገኝ ስትሉ ቅድም ይሄን እናምጣ don't make me አይደለ? don't make me እሺ don't make me angry በልሲ don't make me angry. say it again ምን አታርገኝ እንድናደድ አታድርግ እንድናደድ አታድርግ። እሺ እንዲከፋኝ አታድርግ ስትሉስ don't make me sad. say it again don't make me sad. okay don't make me sad እየተገባ ነው አይደል? እሺ አርፋጅ አታርገኝ እንዳረፍድ አታርገኝ don't make me late አርፋጅ ነው አይደል? ስለዚህ እነዚህ angry sad and late are adjectives አይደለም እንዴ? እንዲህ እንደሆነ አታርገኝ። ስለዚህ እዚህ ምን ብለናል ማለት ነው? don't make me ብለን can be a verb it can be like or make የሚለው ምን ሊያስከትል ይችላል ማለት ነው? verbም adjective ሊያስከትል ይችላል ማለት ነው። እየተግባባን ነው?
ናውን በሚያስከትልበት ጊዜ ደግሞ ሌላ ትርጉም ነው ማለት ነው። ለምሳሌ she makes coffee ስትል she prepares ቡና ታፈላለች ነው። እሱ ከማስገደድ ጋር ከኮዛቲቭ ቨርብ ጋር ምንም ግንኙነት የለውም ማለት ነው። ኢዘር ኦኬ በጣም ጥሩ። አሁን ያልገባችሁ ነገር አለ እዚህ ውስጥ ያልገባችሁ ነገር ካለ አሁን let's see we are talking about the active form of these make አይደል? ፓሲቭ ሲሆን ግን ኢንፊኒቲቭ ቱ ያስከትላል። ምን ያስከትላል? ፓሲቭ። አረፍተ ነገሩ ምን ሲሆን? ፓሲቭ ሲሆን። በነገራችን ላይ አረፍተ ነገሮች አክቲቭ and ፓሲቭ ብለን እናወራለን አይደል እንዴ? ስለዚህ ፓሲቭ ማለት ለምሳሌ አይ እዚህ ጋር ለምሳሌ he makes me ብለን ምን ብለናል እዚህ ጋር laugh I am but see I am made to laugh by him ማለት ይችላል አይደል? I am made to laugh ካላችሁ እንድስቅ እደረጋለሁ። ማን ነው የሚያደርጋችሁ? ከዚህ ጋር by him ማለት ትችላላችሁ አይደል እንዴ? I am made to laugh። ይሄ አረፍተ ነገሩ ምንድነው? አሁን እዚህ ጋር ቲቸር am I እንጃለን የሚያስከትል ይለኝ ይችላል አንድ ጀማሪ ተማሪ አይደል እንዴ? We are talking about passive sentences. We're not talking about active. Active ቢሆን ኖሮ I am ብላችሁ እዚህ ጋር እንጂ ነበር አይደል የሚሆነው? አይደለም እንዴ? አረፍተ ነገሩ ግን ድርጊት ተቀባዩ ማን ነው? አሁን እንድስቅ ተደረኩ ነው እንጂ አንተ አይደለም እኔ አይደለም የሳኩት እዚህ ጋር እንድስቅ እደረጋለሁ እንድከፍል እደረጋለሁ። እሺ I am made to pay the bill ሂሳቡን እንድከፍል አንተ ከኛ ጋር ሻይ ማጠጣ ለምንድን ነው አልከኝ? Yeah, the problem is I'm made to pay the bill so I don't want to go with you. Right? አለ የሆነ ሰው አይደል? ለምን ሻይ ማጠጣ እኔ ጋር አለ? አይ ችግሩ ምን መሰለ ሂሳብ እንድከፈል እኔ እደረጋለሁ ነው። The problem is I'm made to pay the bill so I don't want to go with you. እየተግባባን ነው አይደል? All right. እሷ እንድታረግ ትገደዳለች ስትሉ ደግሞ she's made to ብላችሁ ለምሳሌ she's made to drink ማለት ቢራ እንድትጠጣ ትደረጋለች። የሚገፋፋት ሰው አለ ማለት ነው። she's made to drink ነገር ግን she is ብለን እኮ አይንጂ ነበር የምንጠቀመው። አሁን she is drinking ማለት ቢራ ትጠጣለች ራሷ እየጠጣች ነው አይደል? ግን አሁን እንድትጠጣ ነው አይደል የምትደረገው? She is made to drink beer. Yes or no? To drink beer. Say it again. All right. Okay. ለምሳሌ የሆነ ሰው እንደዚህ ቢል I am made to pay unfair taxes. Unfair taxes ብል ምን አይነት ግብሮች እንድከፈል ይገደዳለሁ እያልኩ ነው። ሚዛናዊ ያልሆኑ ተገቢ ፍትሃዊ ያልሆኑ እያልኩ ነው። I am made to pay unfair taxes. Is that okay? ተግባብተናል። ስለዚህ ፓሲቭ በሚሆንበት ሰዓት ምን ይወስዳል? ይኸው ምን ይወስዳል? to drink to pay ይሆናል። ቅድም ግን አክቲቭ ሲሆን ግን she makes me laugh ስል to አትበሉ ብያለሁ። አረፍተ ነገሩ ምን ከሆነ አክቲቭ ከሆነ it's bare infinitive። ፓሲቭ ከሆነ ግን it's infinitive with to ማለት ነው። ነው ስለማለት ነው። Is that okay? All right. ስለዚህ አሁን አንድ ጀማሪ ተማሪ the difference between active and passive መልመድ አለበት ማለት ነው። ያለዛ ሊከብደው ይችላል ማለት ነው። Is that okay? በጣም ጥሩ የሰራሁት ቪዲዮ ስላለ ከዚህ በፊት ገብታችሁ ማየት ነው እሱን። Do you have a question here? It's not clear for you. ያልገባችሁ እዚህ ጋር ጥያቄ አለ? ግልጽ ያልሆነ ነገር ሲሳይ ካለ ያልገባሽ ነገር ካለ እርግጠኛ ናችሁ ገብቷችኋል? This is unique English ይላል። Unique is unique. Unique is unique. Where you can learn English uniquely. እንግሊዝኛን በልዩነት መማር ከፈለጉ ዩኒክ እንግሊሽን ይምረጡ። and then ከዚህ በተረፈ ኦንላይንም ሆኖ ባለበት ቦታ ሆኖ መማር ይቻላል። በአካል ሲኤምሲ ሚካኤል እንገኛለን። መጽሐፍቶቻችንን ገዝቶ ለማንበብ ባዮ ላይ ባለው ዌብሳይት ሊንክ ማለት ነው ይንካ ይግባ ያንብብ መልእክታችን ነው። ባይ